መንፈሳዊ ነገሮችም አንድ ያስገረሙኝ ነገሮች አሉ። አንድ ሰባኪ ነው የተናገረው ንግግር እስኪ አብረን እናደምጣለን። ግን አሳዝኖኛል። ትልቅ ሰባኪ ነው። እንዴት እንዲህ ያለ ንግግር ሊናገር ይችላል ብዬ አስቤያለሁ። ለማንኛውም ንግግሩን ከተናገረ በኋላ ማስተባበያ ሰጥቷል። አብረን እንፈርዳለን። የተናገረው ንግግር እንዴት አያችሁት? በሳምንቱ ያየነው ነው። እሱን ወደ እናንተ አስደምጣችኋለሁ። ሌላው እዚህ አንድ ቲክቶክ ላይ ያለ አንድ ልጅ ነው። ገንዘብ የተሰበሰበለት ልጅ ነው። ገንዘብ ከተሰበሰበለት በኋላ መልሶ እናንተ ላይ ሲያላግጥ አይቻለሁ። እሱን አስደምጣችኋለሁ። ከዛ ወደ ፖለቲካዊ ነክ ጉዳዮች እንሄዳለን። በዚህ ካፍታታን ማለት ነው። ምን ጉዳዮች አሉ? ኢት ሲምስ በኢትዮጵያና በኤርትራ መካከል ዋር ኢነቨተብል ይመስላል። አሁን እየሆነ ያለ ነገር ይመስላል አይደል? ትንሽ አጠር ያለ ትንታኔ ሰጣችኋለሁ። ከዛ ግንቦት 20 ከብሔራዊ በዓልነት ተሰርዟል። በተለይ እነዚህ በዓላቶችን ታውቃላችሁ፣ ታስበው የሚውሉና ተከብረው የሚውሉ በዓሎች አሉና የህዝብ በዓላት። ስለ ግንቦት 20 መሰረዝ በተለይ የደርግን ዘመን የግድ መወለድ የለባችሁም። እኔ በደርግ ጊዜ የተወለድኩ ልጅ አይደለም። እኔ በኢህአዴግ ጊዜ ያለው ልጅ ነኝ። ስለ ምኒልክ ስለ ደርግ ስታወራ የግድ መወለድ አይጠበቅብም፣ ማንበብ በቂ ነው። ስለዚህ በደርግ ጉዳይ ላይ በቂ እውቀት ያላችሁ ሰዎች ገብታችሁ ግንቦት 20 መሰረዙ ትክክል ነው ትክክል አይደለም፣ እሱን እናወራለን። የምትሄዱበት የለም አይደል? የምትሄዱበት አለ ወይስ የምትቸኩሉ ሰዎች አላችሁ? አንዳንዱ ሰው ይመጣና በቃ ቢዚ እንደሆነ ቴዲ ምንድነው አረ ፈጠን አድርጎ የምንሄድበት አለ ይላል። የትም እኮ አይሄድም። ጠዋት የጀመረ ከከበደ ቤት ከአየለ ቤት አልማዝ ቤት ሲገባ የነበረ ሰው ታፕ እያደረገ ልክ እኔ ስመጣ አረ ቴዲ እንቸኩላለን ይላል። የትም አትሄድም። እዚሁ ነው ያለ ነው። እዚሁ ነው ያለኸው። አንዳንድህ ጉደን እየሰማን ነው። አንዳንዶቻችሁ ከቲክቶክ ያላችሁ ፍቅር የተነሳ ሰክተህ ሁሉ ቲክቶክ ላይ ነህ አሉ። ያው ሰክተህ ይገባል። ሰክተህ ሁሉ ቆይ እኔ ማርችን አንዴ ሰደበኝ እኮ ብለህ ኮመንት አደርጋለሁ አለ። እንዲህ ያሉ ሱሰኞች አሉ። አንዳንዶች ደግሞ አሉ ሚስቶቻቸውን ሳሎን አስተኝተው መኝታ ቤት አስተኝተው ሳሎን ቁጭ ብለው የሚሳደቡ አሉ። አይ ዶንት ኖ እንዴት እንደሚታገሷቸው አላውቅም። እኔ የዘንድሮ ሴት ራሱ እንዴት ያለ ወንዶችን አቅፎ እንደሚተኙ አላውቅም። ኢማጂን እኔ ሚስቴ አልጋ ላይ ተኝታ እኔ ሳሎን ሆኜ ወንድ ስሳደብ፣ ኦኬ ወንድ እንኳን ሴት የሚሳደቡ አሉ ሳሎን ቁጭ ብለው ረጅም ሰዓት። እናንተም አትጠይቁም፣ ከኔ ውጭ የሚጠይቅ የለም። እናንተም አትጠይቁም። ወንድሜ መች ነው ከሚስት ጋር የምትጫወተው እንኳን አትሉም። እሱ እንኳን አልሰማ ቢል ሚስትየውን አትጠይቁም። እናትዬ መች ነው የምታረጉት? ልጁ 24/7 ይኸው ሌሊቱን ሙሉ እዚህ ነው ያለው። አንቺ ተኝተሽ ወይ ሌላ ሰው አለ ወይ ሌላ ሰው መኖር አለበት። ማታ የሚያንቀሳቅስ አንተ የምትፈለገው ለመላላክ ሊሆን ይችላል። ይሄም ግልጽ መደረግ አለበት። ይሄ የያዝነው ዘመን ሁሉን ነገር እያጠራን የምንሄድበት ነው። ዝም ብለን አድበስብሰን አንሄድም። እኔ ነግሬያቸዋለሁ፣ ግለሰባዊ ነኝ እኔ፣ በግሩፕ አላምንም። እኔ እያጠሩ በመሄድ አምናለሁ። እኔ አድበስብሼ አንጋግቼ በመሄድ አላምንም ለማለት ያህል ነው። ቲክቶክ ብዙዎቹን አሳይቶናል። እሺ ሌላ ጥያቄ አለ? ወደ ዋና ነገሮች ከመሄዳችን በፊት ለእኔም ታነሱልኝ ጥያቄ አለ? እኔ አልናገር። እኔ ማልናገረው ለምን መሰላችሁ? እዚህ ቲክቶክ ላይ እኔ ልክ እንደ ሌሎቹ መናገር በጀመረ እኔ ሊቋቋመኝ የሚችል ሰው የለም። እኔ አትቋቋሙኝም። ኢትስ ኢምፖሲብል። በምንም አትቋቋሙኝም። ግን እንደናንተ ጨርሼ ማልገባው የሚከለክለኝ ነገር ስላለ ነው። ብዙ ነገር ስለሚበላሽብኝ ነው እንጂ እኔ በሁሉም ረገድ እኔ ሚሳኤል የታጠቅኩ ልጅ ነኝ። በሁሉም ረገድ በነፍስ እጫወታለሁ። እኔ በነፍስ ከፈለክ በሰገጤ የመጫወቻ ሜዳ፣ ከፈለክ በአራዳዎች የመጫወቻ ሜዳ፣ ከፈለክ በሰካሾች የመጫወቻ ሜዳ፣ በፈለከው የመጫወቻ ሜዳ አናስተናግዳለሁ። ግን ይዘናላ እዚህ ውስጥ 1100 ምሁራኖች አሉ። እነሱ ምን ይሉናል? እነሱ ናቸው እኮ የሚይዙን። እሺ ሌላ ጥያቄ አለ? ሌላ
ኦኬ እስኪ አንድ ድምፅ ላሰማችሁ። ይሄ በሳምንቱ የሰማሁት ወደ ዋናው ጉዳይ ከመግባቴ በፊት የሰማሁት ነው። ኢዮዳብ እየሰደበ ነው። እኔ አላቀውም፣ ጻፉልኝ። አላቅህም በሉኝልኝ። አይ ዶንት ኖ ነው ያላየሁትም። እግዚአብሔር ምስክሬ ነው። እኔ ከቦለኩት 1 ዓመት ሆኖኛል። አላቀውም። በግድ ወቀኝ ነው። አላቀውም። እኔ እናንተ ለምንድን ነው እንደዚህ ነገር የምትነግሩኝ? ሌላ ነገር ንገሩኝ እና ልመልስ፣ መልስ ልመልስ፣ ውድ ጊዜን ሰውቼ ልመልስ። እንደዚህ አይነት ነገር አትንገሩኝ። ተውኝ ፕሊዝ፣ ተውኝ። አንቸኩል ምትሄዱሽ ለማንቸኩል ሲቀስ በቀስ እያፍታታኒ ታፕታፕ እያደረጋችሁ ድሃ ጥቁር ጉንዳን ነው ይላል ፓስተር ዮናታን አክሊሉ። በነገራችን ላይ ፓስተር ዮናታን አክሊሉ በዚህ አጋጣሚ ስለዚህና ስለ ሌሎች ጉዳዮች በሰከነ መንገድ ማብራሪያ ቢሰጥ ደስ ይለኛል። እሱ ከሌለ ደግሞ የፓስተር ዮናታን ተወካይ ስትሰሙ ኦኬ፣ ራስን ፓስተር ዮናታን ካላችሁ አሁን ትገባላችሁ ማለት ሳይሆን ለመስማት ሄዳችሁ እንድትነግሩት ማለት ነው። አላችሁ ተወካይ ኦኬ፣ ተወካዮች አሉ። ስለዚህ በደንብ ስሙ። ከመጀመሪያው ነው የምንጀምረው። ድሃ ጥቁር ጉንዳን ነው ይላል። ከያዘ አይለቅም ይላል። የመጀመሪያው ነገር ጥቁር ጉንዳን ብቻ አይደለም፣ ከያዘም አይለቀው። ቀይም ከያዘ ያዘ ነው፣ ነጭም ከያዘ ያዘ ነው። በዚህ ጉዳይ ላይ በጉንዳን ላይ የጥናት ያደረጋችሁ ሰዎች ልታግዙኝ ትችላላችሁ። ስለዚህ መታረም አለበት። ጉንዳን ነው፣ ከያዘ ያዘ ነው። ጥቁር ብዙ ጊዜ ከክፋት ጋር እንደሚመሰል አላውቅም። ይሄ ለጥቁር ሰዎች ራሱ የተሰጠውን ይሄ ድራጋቶሪ ወርድ ነው። መስተካከል ያለበት ነገር ነው ጋይስ። ነጭ ጉንዳን ለምንድን ነው የማይባለው? ሁሉም ሰይጣንን ክፉ ነገርን ሁሉ ከጥቁር ጋር የማያያዝ ክፉ አባዜ ነው፣ መስተካከል አለበት። አትሊስት እኔ ሰባኪ በሆን ላስተካከል እችላለሁ። ነጭ ጉንዳን ከያዘ አይለቅም። ነጭ ጉንዳን ማለት አንዳንዴ ድህነት ጥሩ ነው፣ ቁም ነገር። አንዳንዴ ድህነት ጥሩ ነው። ዛሬ ሀብታም ሆኖ ወይም ደግሞ ትንሽ ገንዘብ አግኝተው አላስፈላጊ ባህሪ የሚያሳያችሁ ሰዎች ድህነት አስሮ የያዘው ባህሪያቸው ነበር። አንዳንዴ ድህነት መጥፎ ባህሪያችንን አስሮ ይዛል። ደሞመንት ገንዘብ ስናገኝ አሎክ የሚደረጉ ፊቸሮች አሉ። ገንዘብ አስቸጋሪ ነው። ድህነት አስሮ ሸብቦ የያዘው ባህሪያችን ስናገኝ ይለቀቃል እና ድህነት አመል ነው ይላል። አይ ዶንት ኖ እናንተ እንዴት እንዳያችሁት አላውቅም። ሀብታም ሆኖ አመል ያለው የለም። ሀብታም ሆኖ የሚያንገሸግሽ የለም። ሀብታም ሆኖ የሚሰቀጥጥ የለም። ሀብታም ሆኖ ይህን ሰውዬ ባላየው እንደ ይህን ሰውዬ ማላይበት የት ሊድ ያላችሁ ሀብታም ሆኖ አሳፋሪ ሰው የለም። ሀብታም ሆኖ በገንዘቡ የሚመካ የለም። ሀብታም ሆኖ ሴቶችን የሚጎትት የለም። የሴቶችን ገላ ለመች በቃ በገንዘቡ ሁሉ ነገር አድራጊ ፈጣሪ እንደሆነ የሚያስብ የለም። ሀብታም ሆኖ ሁሉም ሀብታም አመሉ ጥሩ ነው ማለት ነው። ይሄም ራሱ ትክክለኛ ነገር አይደለም። ሁለተኛ የትላንት ህይወታችን ምን ነበር? የትላንት ህይወታችንን ማየት አለብን። ትላንት እንደዚህ አንገፍጋፊ ባህሪ ነበረን ማለት ነው። እኛ ራሳችን የድሃ ባህሪው እንደዚህ የምትንገፈገፍ ከሆነ ድሃን የምትጠላ ከሆነ ድሃዎችን ችግራቸውን ለመስማት አእምሮ ክፍት አይደለም ማለት ነው። በቃ ካሜራ ሲደቀንብህ ብቻ ነው በጣም ፕሪቴንድ የምታደርገው ማለት ነው። በቃ እግር የምታጥበው ልብስ በቃ የምታለብሳቸው ምናምን እንጂ ዲፕ ዳውን ኦፍ ሪከርድስ በጣም ድሃ የምትጠየፍ ነው ማለት ነው። ውሎና አዳረ ከነዚህ ከሙሰኞች ጋር ከማጅራት መቺዎች ጋር በድሃዎች ነፍስ ከሚጫወቱ ባለሀብቶች ጋር ነው ማለት ነው። ስለዚህ አንተ ገንዘብ አምላክ ነው ሊባል ይችላል። ኢየሱስ ክርስቶስ ምድር ላይ በነበረ ሰዓት ድሃዎችን እንዴት እንደሚወድ አይታቸዋል። ለድሃ የሚያበድር ለድሃ የሚሰጥ ለእግዚአብሔር ያበድራል እኮ ነው የሚላችሁ። ለድሃ የምታደርጉት ነገር ገንዘብ አይደለም። በነገራችን ላይ
መንፈሳዊ ሰው ስትሆን ለድሃ ያለ ፊሊንግህ ራሱ በእግዚአብሔር ዘንድ ይቆጠርላል። እኔ እንደዛ ነው ማምነው። ድሃን ስትሰማው፣ ድሃን ስታከብረው፣ ድሃን ችግሩን ስትረዳው፣ ከምትበላው ስታካፍለው እግዚአብሔር ያያል ማለት ነው። በሌላ አባባል ቃሉ ነው የሚለው። ቃሉ ለሀብታም መልካም ያደረገ ለእግዚአብሔር ያበድራል አይልም፣ ለድሃ ነው የሚለው። ከየት የመጣው ወንጌል ነው ይሄ ጎበዝ? ለቀልድም ቢሆን እንዲህ ይነገራል፣ ለቀልድም ቢሆን። ሁለተኛ ድህነትን የሚጠየፍ ራሱ ጎስፕል እንዴት ያለ ጎስፕል ነው ጎበዝ? በቀን 3 ጊዜ ምግብ ከማይበላ ህዝብ 3 እና 4 መባ እየሰበሰብክ ወዛም ከሆንክ በኋላ መልሰ ደግሞ ይሄ በቀን 3 ጊዜ የማይበላውን ሰው የማይበላ ህዝብ ላይ ማላገጥ ተሳስተ እንኳን ከድህነት ጋር በነገራችን ላይ ቢገባችሁ ከድህነት ጋር አያይዛችሁ እንኳን አሉታዊ ነገር በተለይ መንፈሳዊ ሰዎች አሉታዊ ስቴትመንት እንኳን መስጠት የለባችሁ። ምክንያቱም ብዙ ሰዎች ይጎዳሉ። ሰዎች ወዶ አይደለም ድሃ የሚሆኑት። ሰው በልዩ ልዩ መንገድ ድሃ ይሆናል፣ ይከስራል፣ ያጣል፣ ይታመማል፣ ያለው ነገር ሁሉ በተፈጥሮ አደጋ ይወድምበታል። ነገሮችን ይሞክራል፣ አይሳካለትም፣ ይሞክራል፣ አይሳካለትም። ሰዎች ድሃ የሚሆኑት መርጦ አይደለም። አንዳንዶች ህሊናቸው ልክ ሀብታሞች እንደተረማመዱበት መንገድ ተረማምደው ለመሄድ እንትን አይላቸውም፣ ቅልጥፍና ወይም ደግሞ እርድናው ሳይጠፋቸው፣ ነገር ግን ህሊናቸው አይ ክፉ ነገር አድርጌ ሀብታም ከመሆን ቢቀርብኝ ይሻላል ብለው ድህነትን የመረጡ ሰዎች አሉ። ይህ ሁሉ የምታየው ሀብታም ጤነኛ አይደለም። ገንዘቡን ብትከተል ገንዘቡ ከየት እንደመጣ እያንዳንዱ ፎሎ ዘመን ከየት እንዳመጣው ብታይ ምናልባትም ድሃ በስንት ጣሙ ያስብላል። ደግሞ እርግጠኛ ነኝ ድሃ በስንት ጣሙ ያስብላል። ድሃዎችን ገሎ፣ ድሃዎችን አፈናቅሎ፣ ሰው አርዶ፣ ሰይጣን ቤት ሄዶ፣ የሰው ደም ገብሮ፣ ክፉ አድርጎ ሀብታም የሆነውን ሰው ነው አሁን የምታሞጋግሰው ማለት ነው። ሁሉንም ሀብታም እያልኩኝ አይደለም። ድህነትን የሚጠየፍ ጎስፕል ድህነትን ወይም ደግሞ ድህነትን ልትጠይፍ ትጠይፋለህ። ኦፍ ኮርስ ድህነትን ትጠይፋለህ። ድሃን ግን የሚጠየፍ ስብከት ጤነኛ አይደለም። ጤነኛ ነው ብዬ አላስብም። ትክክለኛ ጎስፕል ለድሃ የሚያካፍል ነው። በሐዋርያት ዘመን ሐዋርያት ስራን አክትስን ያነበባችሁ ሰዎች ካላችሁ የሐዋርያት ስራ እያንዳንዱ የቸርቹ አባላቶች ያላቸውን ሁሉ ገንዘብ እርስ በርስ ለችግረኛ ስላካፈሉ በመካከላቸው አንድም ችግርተኛ የለም ይላቸዋል። አንድም ችግርተኛ የለም። ለምሳሌ እኔ ያለኝን ከከበደ ጋር ከበደ ያለውን ከአየለ ጋር ሼር አድርገን አንዱን ድሃ ሰፖርት የምናደርገው ከሆነ ችግርተኛ የለም። አንተ የምታስተምረው ቤተክርስቲያን ውስጥ ድሃ ካለ ወንጌል ትክክል አይደለም ማለት ነው። ስለዚህ ድሃዎች ከበዙ ያንተ ወንጌል ጉባኤው ትክክል አይደለም ማለት ነው። ምክንያቱም አንተ ሀብታም ሆነ አንተ መኪና እየቀያየርክ እየነዳ ለምን እነዚህ ሰዎች ድሃ ይሆናሉ? ለምን ያለን አታካፍላቸውም? ለምን አታካፍላቸውም? መቅረፍ የምትችለው ነገር ነው። የስንቱን ድሃ ችግር ቀርፋቸዋል። ነገር ግን አሁን ድሃ ላይ መዘባበት፣ ድሃ ላይ መቀለድ በዛው ነው። ኦኬ ለሱም ፌርነስ መጣለሁ። አይዟችሁ አሁን መጀመሪያ የታዘብኩትን ልናገር